የፈንዲሻ ፋሚሊዎች ትለያላችሁ የምላችሁ የኔ እንቁዎች በምክንያት ነውና እንግዲህ ስለ ፉፉና ስለ ፍቅር እየተጨነቃችሁ ዛሬም አዲስ ነገር አለ ውዶች፣ ያብሽሩ እስከ መጨረሻ አዳምጡና የመሰላችሁ ሀሳብ አስተያየታችሁ አስቀምጡ። እንግዲህ ፈቲም ዛሬ አልተረፈችም። አንቺ ሴጣን! ኦ ማይ ጋድ የምር በጣም ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኑር ቻናል ተከታታይ ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ አላህ ይስጥልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ይብዛልኝ። ዛሬ እንግዲህ ከመሸካከች ብያለሁ። ለዚህ ቤት አዲስ ሆናችሁ ላይክ ሰብ በማድረግ ተቀላቀሉ። ቪዲዮ በመጭን ሰዓት እንዲደርሳችሁ የደወል ምልክቱ መንካታችሁ እንዳትረሱ። ነበሮች ላይክ ሼር ስለምታረጉልኝ እጅግ አድርጌ አመሰግናለሁ ፋሚሊዎቼ ማለት ነው። እንግዲህ ምንም ማድረግ አይቻልም ከመሸካከች ብያለሁ ማለት ነው። ምክንያቱም ብዙዎቻችሁ በጣም ተጨንቃቸዋል በፍቅርዬና በፉፉዬ ጉዳይ። ትላንት እንግዲህ በፍቅርዬ ቤት ቪዲዮ ይለቀቃል ተብሎ ነበር። ነገር ግን ጋይስ ነገሩ የዱባ ወጥ እየሆነ ነውና ቪዲዮ አልተለቀቀም። ያው ዛሬም አልለቀቁም፣ ትላንትም እንደዛው። ነገር ግን በጣም ፈንዲሻ ፋሚሊዎች ተጨንቃቸዋል፣ የኔ ውዶች በጣም ተጨንቃቸዋል ማለት ነው። ምክንያቱም 2 ቀን ሆናቸው ቪዲዮ አልለቀቁም። ምን ነው ፍቅር ታማ ነው? ምን ሆና ነው? ፉፉና ፍቅር ተጣልተው ነው ወይስ እንዴት ነው ብላችሁ ብዙዎቻችሁ እየጠየቃችሁ ነው። እኔንም በኮመንትና እንዲሁም በሪከርድ ስትጠይቁኝ ወላሂ ቪዲዮ ልስራ ብዬ ነው የገባሁት እንጂ አሁን እንግዲህ ልሰራ አልነበረም። ምክንያቱም ጋይስ እኔም ራሱ በቃ ነገሩ የዱባ ሆኖብኛል። ነገሩ ስሰማ ደግሞ እንግዲህ ለእናንተ ምን ብዬ ነው ቪዲዮ መሰራላቸው ብዬ ግራ ገብቶኝ ዛሬን ቪዲዮ አልጫንኩላችሁም ማለት ነው። ነገር ግን አሁን ከመሸ ብዙዎቻችሁ ዛሬ ደግሞ ድጋሚ ዛሬን ቪዲዮ አልጫኑምና እሱን ስታዩ በጣም ብዙዎቻችሁ ውዶቼ እየጠየቃችሁኝ ነው። በኮመንትም እንዲሁም ተጨናንቃችኋል ማለት ነው። ስለዚህ ማሮቼ ፍቅሮቼ ያለች ሀቢባ አትጨናነቁ ጋይስ። ፍቅርም ደህና ነች፣ ፉፉም ደህና ነው ማለት ነው። አሁን እንደዚህ እናንተ የምትጨነቁ በርቅና ድንቅ እንዲሁም ደግ ልብ ያላችሁ ፋሚሊዎች ማለት ነው። ያው እነሱ የሆነ ነገር ሆነው ነው እንዲሁም ደግሞ ወይ ፍቅር ታማ ነው ብላችሁ ነው የምትጨነቁት ጋይስ። ምክንያቱም ኮመንታችሁ እንደዛ ነገር ስላየው ነው። ምን ሆነው ነው? ተጣልተው ነው? ፍቅር ታማ ነው? ለምን ዛሬም ቪዲዮ አልጫኑም ብላችሁ ብዙ ፋሚሊዎች የፈንዲሻ ፋሚሊዎች ተጨናንቋቸዋል ማለት ነው ጋይስ። እኔ አጣርቻለሁ። ፍቅርም ደህና ነች፣ ፉፉም ደህና ነውና ብዙም አትጨነቁ ፋሚሊዎች ማለት ነው። እኔ መረጃ አጣርቼ መረጃ ደርሶኛልና እንግዲህ ኑር መስጠራ ወጣሽ እንዳትሉኝና ያው እኔ ብያችኋለሁ፣ ብዙ ጊዜ እላችኋለሁ የፍቅርና የፉፉ መስጠር መጥፎ ነገራቸው መቼም እንደማላወጣ ታውቃላችሁና። ነገር ግን እንግዲህ አዲስ ባልተብዬው በሱ ምክንያት ጭቅጭቅ እንዳለ መረጃ ደርሶኛል ማለት ነው። ያው እናንተ የምታውቁት ነው እና ያያችሁት ነው እና በሱ ምክንያት ትንሽ ጭቅጭቅ አለ። በዛ ነው ፍቅርና ፉፉ እንግዲህ አልተሰማሙም። በዛ ምክንያት ነው ቪዲዮ አልተለቀቀም። ለዛ ነው ተብያለሁ ማለት ነው። ነገር ግን ትላንት ቪዲዮ እንሰራለን ተብዬ ነበረ፣ ግን አልሰሩም። በፍቅር ቻናል ይለቀቃል ተብሎ ነበር፣ አልተለቀቀምና ፋሚሊ በዚህ አጋጣሚ እንዳትጨነቁ ማለት ነው። ዋናው ጤና ነው አይደል? የምትፈልጉ ደህንነት ነውና ደህና ናቸው ጋይስ። ያው ከዚህ የበለጠም ነገር ፍቅርና ፉፉ አሳልፈዋል። በዚህ አጋጣሚ የፈንዲሻ ፋሚሊዎች በእውነት በጣም የምትጨነቁ ፋሚሊ ስላላችሁ ማሮቼ ውዶቼ አትጨነቁ ማለት ነው። ፍቅርና ፉፉ እንደሆነ እኔ ብያችኋለሁ። መቼም አይለያዩ፣ ሁሌም እላችኋለሁና አታስቡ። ምክንያቱም አንድ ኮመንት አይቼ ነው ማለት ነው። ምንድነው ግን በላ ከልብ ረጅም ኮመንት ጽፋልኝ እሱ አይቼ ነውና የኔ ፍቅሮች አታስቡ። እኔ ብያችኋለሁ። እንግዲህ እኔ ኑር ቻናል ውሸት አላወራም አይደል? ታውቃላችሁ። ስለዚህ አብሽሩ በቃ አይለያዩም መቼም ማለት ነው። ያው ሁሌም አንድ ላይ ስትሆኑ ንትርክ ያለ ነገር ነው። ጥላ ይኖራል። አንድ ላይ ስራ ስትሰሩ እንዲሁም ፍቅረኛሞች ስትሆኑ እንዲሁም ባልና ሚስት ስትሆኑ ይሄ ያለ ነውና ከሰው ልጅ ያለ ነውና እነሱ ብቻ አይደለም፣ አዲስ ነገር አይደለምና ይሄ ያለ ነው። በተለይ ደግሞ እነሱ አሁን ትንሽ በሃይማኖታቸው ጉዳይ ሆኖ ክፍተት ተጠቅሞ እንግዲህ ዲያስፖራ ተብዬዎች ደግሞ ፍቅር ላይ መንጠልጠል አበዙ። ምን እሺ ነው ካልሆነ ይሄ ቪዲዮ ሼር እያደረጋችሁ
ሰይፉ ላይ ቀርቤ በቃ ከፍቅር አናት ዲያስፖራዎች ውረዱ እንድላቸው ማለት ነው። ከምሬ ነው ማለት ነው። በየጊዜው እንግዲህ ባልተብዬ ከውጭ መጣ ማብሪሽ ነው ምናምን እየተባለው ነውና አኛው ጊዜ እንግዲህ አይታችሁ ከሆነ በዚህ ነው የሚጣሉ። አይታችሁ ከሆነ በባለፈም እንደዛው አንድ ከአሜሪካን ባልመጣ ተብሎ ነው። አሁን ደግሞ ሁለተኛ ጊዜ ነው። እንዲሁም ደግሞ በመሀል እንዲሁም በኮመንት እንደ ሴጣን ዛሬ ደግሞ እኔ በነገራችን ላይ ዛሬ ማለት ነው ፈቲ ቤት የጻፋችሁት ኮመንት አይቼ የበላኝ ቦታ ነው ያከካችሁልኝ። ምክንያቱም ወይኔ የጻፋችሁት የእውነት የፈንዲሻ ፋሚሊዎች እኮ እኔ ሁሌም ትለያላችሁ ብዬ የፍቅርና የፉፉ አድናቂ የሆናችሁ በእውነት ትለያላችሁ የምለው ዳይመንድ የሆናችሁ ሰዎች ናችሁና እዛ ላይ የኮመታ በቃ ሁሉም ኮመንት ስድብ ነው። እዚህ ጋር እንግዲህ ያውላችሁ እንደምታዩት ማለት አንቺ ፈቲ ሴጣን ነሽ፣ አንቺ አታመኝም በቃ የማይሉት ጠይቁ እስኪ ያላያችሁ ማለት ነው። ወላሂ ሂዳችሁ እስኪ ኮመንት ማለት ነው። ይሄ ሁላ ምን ጉድ ነው የምትሉት ማለት ነው። እኔ አሁን ልጁ ቤት አዲስ ነኝ እንደውም አላውቀው ፈቲ ቤት ነው እንጂ የሚሄደው ይሄ ከሷ ከፈቲ ጋር የሚሰራ ከነ ፍቅር ጋር በባለፈ የሰራው ልጅ ቤቱ አላውቅም። ግን ዛሬ በተለቀቀው ቪዲዮ ጋይ ያለው ማለት ነው ኮመንቱ እንዳለ ፍቅር ፍቅር። አንዷ ደግሞ ምን ብትጥሩ ነው ምንድነው ኮመንቱ ሁላ ፍቅር ፍቅር ነው እያላችሁ። ኧረ ፈጣሪ የሰው መውደድ ይስጣችሁ። በነገራችን ላይ የፈቲ ቤት ኮመንት ሳይ በጣም ነው የተደመምኩት ማለት ነው። ምንድነው ፍቅር ፍቅር እያላችሁ ኮመንቱ ሁላ ስትልና እንግዲህ ስጦታው ከላይ ነው። የሰው መውደድ ይስጣችሁ እንጂ ምን ይባላል ብላችሁ ነው። በነገራችን ላይ የፈንዲሻ ፋሚሊዎች ከምር ማለት ነው ከምር የምትለዩ ድንቅና ብርቅ የሆናችሁ ሰዎች ናችሁ። እኔ ሁሌም ነው ማደንቃችሁ። በዚህ አጋጣሚ በጣም ነው የምወዳችሁም። እንግዲህ አላህ ይውደድልኝ ማለት ነው ፋሚሊዎቼ። እስኪ የኔን ቪዲዮ ሼር እያረጋችሁ ላይክ እያረጋችሁ ማለት ነው። እስኪ ዛሬ ደስ ይበለኝና ቢያንስ ምንሽ ነው 500 ላይክ እፈልጋለሁ ማለት ነው። የምሬ ነው። ከመሸ ለእናንተ ይሄ መረጃ ለሰጣችሁ ነውና የገባሁት በጣም ብዙ ፋሚሊዎች ስለምትጨነቁ ማለት ነው። በቃ ሼር አድርጉና 500 ላይክ አምሮኛል። እንዲሁም ደግሞ ቶሎ ብላችሁ 15000 አስገቡ። ሰብስክራይብም እየጨመረ አይደለም። እንግዲህ ያው ድምጼም ተሽሎኛል ማለት ነው። ከዚህ በኋላ ቶሎ መረጃ አለቅላችኋለሁ። ኑር ቶሎ ብለሽ ቪዲዮ ልቀቂ የምትሉኝ ፋሚሊዎች አልሐምዱሊላህ ጉንፋኑ ተሽሎኛል። ሁሌም አሁን ቶሎ መጣለሁ ያለው ነገር መረጃ ሰጣችኋለሁ ፋሚሊዎች ማለት ነው። እስከዛው እንግዲህ ሰላም ሁኑልኝ። መልካም ጊዜ መልካም ቆይታ። ሰላም አለይኩም ወራህመቱላሂ ወበረካቱ።